ሲስ እንደምና ጋዚሽ እንደነ ደህና ነው ሰላም ነው ያራዳለ ቡና ፈላ ቡና በወተት ፋዘር ያጠጣን ነበር ግን ወተቱ ማአት ስለሆነ ያው እንደ ላምላም ያገዛ ወተት ጠጣ አንድ ብርጭቆ ነበረች ወተት ቡና ፈላ አንድ ፍሬንድ አለኝ አንድ እግሩ 36 ቁጥር አንድ እግሩ 41 እድገቴም ውድቀቴም ልጅነቴም ርጅናዬም whatever it is ብቻ ከኔ ኮሚኒቲ ጋር አረ ቡና ፈላ አምሮባ ሰፈሬ መጣ ይሄን የመሰለ ቆንጆ ቡና ፈላ እኔ ስጥልን የተከበራችሁ በኦምኒ ቻናል ላይ የአዲስ ቅኝትን የቴሌቪዥን ፕሮግራም የምትከታተሉ ሁላችሁ እንደምንሰንብታችኋል ለለቱ ያልነውን ይዘን ቀርበናል አብራችሁን እስከ ፕሮግራሙ ፍጻሜ እንድትቆዩ በመጋበዝ ለአዲስ ቅኝት የሚዲያ አገልግሎት የሜምበርሺፕ ፎርም ካልሞላችሁ እንድትሞሉ በዚህ አጋጣሚ አስተዋውሳችኋለሁ እንዲሁም ደግሞ የአዲስ ቅኝትን የተለያዩ ፕሮግራሞች ለመከታተል ያመቻችሁ ዘንድ የዩቲዩብ ቻናላችንን ሰብስክራይብ ካላረጋችሁ ሰብስክራይብ እንድታደርጉ በአክብሮት ጠይቃችኋለሁ ከዛሬው ፕሮግራም ጋር ደግሞ አብራችሁን ዝለቁ አዲስ ቅኝት ቴሌቪዥን የኢትዮ ካናዳውያን መስኮት ትላንትን በትዝታ ለማየት ዛሬም ባስተውሎት ለመመልከት ነገን አሻግሮ ለመተለም በበሳል ጋዜጠኞች ብቃት ባላቸው የፕሮዳክሽን ባለሙያዎች ትንታግ በሆኑ በጎ ፈቃደኞች እየተደገፈ የኢትዮጵያውያንን ባህል ከሌላው ካናዳዊ ባህል ጋር ያስተሳስራል በምንኖርበት ምድረ ካናዳ ገጽታችንን በካርታ ላይ ያሰፍራል አዲስ ቅኝት ቴሌቪዥን የእናንተው ማህበረሰባዊ ድልድይ ሆኖ ትላንትን ከዛሬ ዛሬን ከነገ ጋር ያስተሳስራል የብዝሃነት መስኮት በሆነው የኦምኒ ቻናል በየቤታችሁ ይመጣል አዲስ ቅኝት የኢትዮ ካናዳውያን መስኮት ቡና ጠጡ ሲባል ወይም እግር ሲጥል ደርሶ ከወዳጅ ከዘመድ ጋር ቡና መጣጣት የሀገር ቤት ልማድ ነው ቀደም ባለው ዘመን ጎረቤቶች ቡና ጠጡ ብሎ መጥራት የተለመደ ነበር የዛሬና ያርገውና ይሄው ደግሞ በስደት ሀገር የሀገር ልጆች ሀገራችን ለዓለም የሰጠችውን ቡና አሪፍ ካፌ እየከፈቱ ፈረንጆቹን ሁሉ ተርቲበኛ እያደረጉ ነው እዚህ ከፍ ባለ ኩባያ እነሱ ማግ እያሉ በሚጠሩት የሚጠጣው ቡና እንደ ሀገራችን የፍንጃል ቡና ወይም ሲኒ ቡና ጥንብ አይቆርጥም አሁን ብቅ ያሉት እንደ ኢትዮ ናቹራል ያሉ ቡና መጠጫዎች ያንን ተፈጥሯዊ ጣዕም እየመለሱልን ይመስላል ከነዚህ ካፌዎች አንዱ ኢትዮ ናቹራልን በዳንፎርዝና በብሉር ስትሪት ከከፈቱት መካከል ጨዋታ ታዋቂው ዳንሰኛው በቁም ነገር ቦታ ደግሞ በዳኝነት ወንበር ዩር ወርሺፕ ብለን በአክብሮት የምንጠራው ሲሳይ ወልደ ሚካኤል ሲሆን ከቀዳሚዎች ባንዱ በብሉርና ኦዚንግተን ጎዳና ቡናችንን እየጠጣን ከቁም ነገሩም ከዋዛ ፈዛዛውም ተጨዋውተናል እንድትኮመኩሙ ጋብዘናችኋል የምታውቁት የምትወዱት የረጅም ጊዜ ከተማችን ነዋሪ ነው የፒያሳ ልጅ ነው የአራዳ ልጅ ነው እነሱ ኪዳኔ ከወጡበት ቀላል እንግዲህ ከፒያሳ እንደዙም ብለን ጨዋታችንን ለመጀመር ያህል ሲሲዬ ፒያሳ ስታድግ አንተ የት ቡና ቤት ነው ትዝ የሚለው የታወቁ ቡና ቤቶች ይኸውልህ ከፒያሳ ወደ ቴድሮስ አደባባይ ወረድ ብሎ ሞካረር የሚባል ሞካረር ነበር ሞካረር ያሬዶ ባሪያው ጓደኛችን ነበር ስታወስኳትኝ ኮርነሯ ከንትን ፊት ለፊት አይደል ከሜጋ አለቀ ባየርስ ነበር ዛካሪ ባየርስ ፋርማሲ ኤኒዌይ እሱ ነው በጣም የሚታወቀው ኮፊ ሾፕ ከዛው ላይ ትንሽ ያደግን ስንመጣ አፋር የሚባል ኬክ ቤት ተከፈተ ላይ እዛው ወደ መሐሙድ መውጫው ላይ ወደ መሐሙድ መውጫ ላይ ከዛ እና ኤንሪኮ ምናምን ነበሩ እኛ እንኳን ማለት በሰፈር ነው በዛ ስታልፍ ሰላም በሉልኝ ብለ ነው እንጂ የምታልፈው ኤሪኮ ኮፊና ኬክ ማን ነው አፎርድ የሚያደርገው አባዬ ውድ ነው አዎ እና እዛ ነበር ሰፈር ላይም ደግሞ ነበር አይደል ለምሳሌ ዶሮ ማነቂያ ዙሪያ ከሲኒማ ፔር አካባቢ ነበሩ ከዛ ፊት
ከሲማ አምፓየር ፊት ለፊት የሆነ ኮፊ ሾፕ ነበር። እንዲያውም መስኮቱ ሁሉ የሚከፈተው ነው። እሱንም በሰላም በሉልኝ ነው። እኔ ባይ ዘ ዌይ ኮፊ ሳልጠጣ ነው ከኢትዮጵያ ወጣው። አልጠጣም አጥቻለሁ። ምን እንደሚመስልም አላውቀውም። ቡና በወተት ፋዘር ያጠጣን ነበር። ግን ወተቱ ማአት ስለሆነ ያው እንደ ላም ያገዛ ወተት ጠጣ። አንድ ብርጭቆ ነበረች ወደ ጫን ወለ አይደለ? በቃ ትልልቅ ቤት ብላርዚያ ዛ ማነው ከሲማ ኢትዮጵያ አጠገብ ምንድን ነበር እሱ? ትሪያኖን የጋሻራያ ቤት እሷ ጋር ያ ቡና በወተት ይገዛልና እሱ ከረምቡላ ሊጫው ሲገባ ይገርማል በጣም። ፒያሳ እንግዲህ እንደዚህ አድገህ ቡና ሳትጠጣ ወጣ። አንተ አሁን እዚህ ቡና ከፍተሃል። ቡና መቼም የኢትዮጵያ የተፈጥሮ ስጦታ ነውና ኢትዮ ናቹራል ኮፊ የተፈጥሮ ቡና የሚባለው የጫካ ኮፊ ኢሊባቡር የነበረው ቡና ነው የሚያስታውሰኝ። አሮ ነው ለምን ኢትዮ ናቹራል ኮፊ እንዳልከው። የኛም ኮፊ እንደዛ ነው ባይ ዘ ወይ። በቅርቡ ምርጥ የኮሚኒቲ ቴሌቪዥን ተብሎ የተሸለመው አዲስ ቅኝት ቴሌቪዥን በታላላቅ የካናዳ ጋዜጠኞች አድናቆት ተችሮታል። የኢትዮጵያውያን ባህልና እሴትም ከሌሎች ካናዳዊ ቋንቋዎችና ባህሎች ጋር በየሳምንቱ በየቤታችሁ ይደርሳል። አንደኛ ዓመታችንን ኦገስት 29 ከ6 ፒኤም ጀምሮ በ515 ብሮድቪው አቬኑ ለማክበር ቀጠሮ ይዘናል። ከመነሻው ጀምሮ አብራችሁን ናችሁና ዓመታዊ በዓላችንን በጋራ እንድናከብር በክብር ጋብዘናችኋል። ብንተባበር እንቆማለን፣ ብንለያይ እንወድቃለን። ኑ የጋራ ምስላችንን አብረን በካርታ ላይ እናስፍር። ትኬቶች በገበያ ላይ ናቸው። እርሶም የድርሻውን አሁኑኑ ይዘዙን። አዲስ ቅኝት የኢትዮ ካናዳውያን መስኮት። በጣም ብዙ የኢትዮጵያ ኮፊ እኮ እንትን ነው ዋይልድ ነው። እኔ ባይ ዘ ዌይ የቡና ኤክስፐርቲዙ የለኝ። የኔ የቢዝነስ ፓርትነሬ ውቡ ይባላል። እሱ በጣም ነው የሚያውቀው ቡና እና ኢትዮጵያም እንደዚሁ ኮፊ ሾፕ ነበረው። ከዛ እዚህ መጥቶ የሆነች ኮፊ ሾፕ ከፈተ። ከዛ ጆይን ላድርግ አልኩት። ጆይን አረኩት። በሱ ነው ብዙ እውቀት የቡና እውቀት ያለች ብዙ ሳይሆን ያለችውን እውቀት ያው ኩረጃ ጎበዝ አልነበርኩት ድሮ ራስ አበበ እየተባለ ኃይለኛ ቆራጭ ስለነበር ራስ አበበ ተባለ ነኝ። ራስ አበበ ደጃችሁ በማዳን ያለ ዋናው ጋር አባዬ ዋናው ጋር ኦ ማይ ጋድ። እኔ አንዳንድ ጊዜ ምን አዝናለሁ መሰለህ ተፈጥሮ ማን ነው ለውጥ መቼም ተፈጥሯዊ ነው። ሁሉ ነገር ይለወጣል። ግን አንዳንድ ጊዜ የትኛው ታሪካችን ይሆን ተመልሰን ወደ ኋላ ልናገኘው የምንችለው እዚህ ቦታ ሄጄ ነበር ብለን የምንለው ፊዚካሊ ማለት ነው። በቃ ፋራነታችን እሱ አይደለም። ብዙ ነገር ፋራነታችን እሱ ነው ማለት። እዚህ ሀገር እኮ አንድ ቤት ስትቀይር 100 ዓመት ከሞላው እኮ ፊት ያለው ነው። የፊቱን ትተህ ከኋላ ነው ቢልድ የምታደርገው እና you leave something። ፒያሳ መምሰል አለበት። ባይደው አሪፍ ነው ማለት ችግር እኮ የለውም። ማደስ ምናምን አሪፍ ነገር ነው። ግን ፕሪዘርቭ የሚደረጉ ነገሮች ነበሩ አጣናቸው። እኔ የምልህ በጣም ብዙ የሚያስቆጭ ነገር አለ። ግን እንዳልኩ አሁን ፒያሳን እንግዲህ ተመልሰን ብንሄድም በዛ ደረጃ እናገኘው በእኛ ትዝታ ውስጥ ነው ያለችው። አናውቀውም። እኔ ጉግል ማፕ አደረኩ አንድ ጊዜ እና ፋዘር ይኸውልህ ጉግል ማፕ ፋዘር ድሮ ቤታችን እንደዋለው አሪፍ ችግኝ ነበር የምንኖርበታል። ችግኝ ተተክሎበት በቃ ፈርሶ ችግኝ ነው ማለት በቃ ያው እንደው ዝም ብለን እናስታውሳቸው ሲሲዬ እዛው መንደር ውስጥ አሁን ዶሮ ማነቂያ ነው አንተ ተወልደ ያደረከው። ዶሮ ማነቂያ 4 መንታ አለ ወደ ሀገር ፍቅር አለ ወደ ጎርጊስ አለ ወደ ላይብራሪው አለ ወደ ታች ወደ ብሪቲሽ ካውንስል። ድሮ ምንድን ነበር የሚሉት የኢትዮጵያ ቴሌቪዥን ሰዎች ማዘጋጃ ቤት እያሉ 4 ፓኒንግ አንድ ክሎዝ አፕ ነው የሚሉት። አራት ፓኒንግ ከላይ ትመጣና ከስጋ ቤት ከዶሮ ማነቂያ ልክ መሀል ዋጋ ስትደርስ አንድ ፓኒንግ ነው። ከዛ ወደ ሀገር ፍቅር ስትወጣ ሌላ ፓኒንግ ነው። ወደ አምፔር ስትወርድ አንድ ነው። በጣም ልክ ነው። ክሎዝ አፑ ታዲያ አንዱ ግሮሰሪ ወይ ኃይለ ኢየሱስ ነው ሲገባ
ልክ ነው እኮ በጣም ወይ ጠጅ ቤት ወይ ጠጅ ቤቶች እነማን ነበሩ? አየለች ነበረ። ምንድነው ኮረኮች እንትና ነበረ ማን ነው የሰሌ የሚባል የሱ እናት አላቃቸው ቤት ወደ ሀገር ፍቅር መውጫው ላይ ያለችው ከዛ ደግሞ ተስፋዬ ዘለለው ቤት ልብስ ቤት አይደል? ተስፋዬ እኔና አንድ እጅ አጭር አንድ እጅ ረጅም ሆኖ ተሰፍቶልህ ስትለብሰው አረ ይሄ አጠረ ስትል እጅ ከዛ ካስለካ በኋላ አጥረ ትመጣና እኔን ትጨቀጭቃለህ ይሉ ነበር። ማአት ሰፊዎች ነበር። ተስፋዬ ዘለለው አሁን በጣም ከበንሱ ዘመን ከነበሩ ናቸው። ጸደቀ ፍሬ ሰንበት ነበር በቦታቸው በጣም የታወቀ ነው። በጣም ጸደቀን ስታስታውስ ጸደቀም ነበር። እኔ ከወጣው በኋላ ነው እሱ እንኳን ጸደቀ የመጣው። አዎ ኦኬ። ግን የቆየ ነው። አይ መርካቶ የነበረ ወደ ፒያሳ የመጣ እድገት ነው። እንግዲህ እያለን ፒያሳን አስታወስናት። ቶሮንቶ ደግሞ ስንመጣ ዞሮ እዛ ያደክበት ባህል፣ አኗኗር፣ አስተሳሰብ ሁሉ ተከትሎ መምጣቱ አይቀርም። የግድ አቴንድ እንድታረጉ ይሄንን ኢንከሬጅ ለማድረግ ነው። ኦገስት 29 አንደኛ ዓመቱን ያከብራልና ሁላችሁም እዛ ላይ ተገኝታችሁ አብረን እንድናከብር ትጋበዛላችሁ። I can't wait and of course ፐብሊሽ የምናደርገው ይመስለኛል ወደፊት። በኦገስት 29 6 ሰዓት ላይ ትልቅ ዝግጅት አላቸው። የሚዲያው በጣም አስፈላጊነት ለማንኛውም ኢትዮጵያ ሊነግረው የሚችለው ነገር አይደለም። አዲስ ቅኝት ኒው ፐርስፔክቲቭ ሚዲያ ታዳሚያን እንኳን ለዚህች ስኬታማ ቀን በሰላም አደረሳችሁ። ሶሲ እንኳን ለአንደኛ ዓመት የአዲስ ቅኝት የቲቪ ፕሮግራም ሰላም አደረሰን እላለሁኝ። ኦገስት 29 እንግዲህ ሁላችንም ተሰብስበን የምናከብረው ቀን ነው። የአንደኛ ዓመት በዓላቸውን መገኘት የምንችል ትኬት ገዝተን በመታደም ለመገኘት የማንችል ደግሞ ትኬቱን በመግዛት ፍቅርና አክብሮታችንን እናሳያቸው። ዓመት ልዩ የሚያደርገው ደግሞ ከስደተኞች መጥቶ ተቋቁሞ ውጤታማ በመሆን የተሸለመበትም ዓመት ነው። ስለዚህ ይህንን ሁሉ ስኬት በእናንተ በተመልካቾቻችን ድጋፍ የተገኘ ነውና የአዲስ ቅኝትን የአንደኛ ዓመት የቴሌቪዥን ፕሮግራም ምክንያት በማድረግ ትኬት ተዘጋጅቷል። ሁላችሁም ተጋብዛችኋል፣ እንዳትቀሩ። ኢትዮጵያዊ ደግሞ በስቷል እዚህ አሁን ነፍነው እንደው ምን ያህል ቫልዩ ድሮ ከነበረን የአራዳ አብሮ የመኖር የመተሳሰብ ነገር ምን ያህሉን ወደዚህ ትራንስፎርም አድርገናል ብለህ ታስባለህ? ራሴ ኑሮዬ በሙሉ በቃ ከራሴ ኮሚኒቲ ጋር ኑሮዬ በሙሉ እድገቴም ውድቀቴም ልጅነቴም እርጅናዬም whatever it is ብቻ ከኔ ኮሚኒቲ ጋር የተሳሰረ ነው። የተሳሰረበትም ኦን ፐርፐስ ነው። ባይ ዘ ዌይ በቃ ፈልጌው ነው። ለምን እኔ am fortunate enough በአሁኑ ሰዓት and I'm privileged enough ዝም ብሎ በቃ የጎልፍ ክለብ ጆይን የማድረግ ወይ የሆነ ሮተሪ ክለብ ጆይን የማድረግ ማለት ፎርቹኔት ሆኛለሁ በአጋጣሚ በእግዚአብሔር እርዳታ። ግን በቃ የፒያሳ ልጅ ነኝ አባዬ። እኔ ካልተፈታተልኩ ካልተተራረብኩ እና ያው ካልተቦጫጨኩ ምንም ጨዋታው አይጥመኝ። አረ ምንም አይጥመኝ። መቼም ምልህ አሁን አንተ ዩሮ ወርሺፕ ነው በትክክለኛው ተመልካቾቻችን ሲሳይን እንደ ጓደኛ እንደ አራዳ ልጅ እንደ ፒያሳ ልጅ ሲሳይ ያለን ብናናግረው በዚህ ሀገር ባለው ኃላፊነት ዩሮ ወርሺፕ ነው ክቡርነቱ ተብሎ አድሬስ መደረግ አለበት። በዳኝነት ላይ ነው ያለው። ሀገር ቤት ደግሞ ዳኞችን ማናገር አይደለም ምታስታውሳቸው ዳኞች ሲልከ ማናገር ማየት እኮ ከባድ ነው የሚሆነው። እንዴ እኔ ጎርጊስ ጋር የትራፊክ ችሎት ነበር። ሰውየው ሲመጣ መንገድ ይጠርጋል አባዬ። ዳኛው ሲመጡ የሚያናግራቸው የለም ማለት ይኸውልህ ለፕሮሰሱ ወይም ለፕሮቶኮሉ ጥሩ ነው ይሁን። ግን እኔ ያንን ይያ ከኮሚኒቲ ላይ ገባሁ ልበለ
በቃ ፍሬንዶች ተገናኘን። እንዴት ነው እኔን አንቱ እያሉ ምን ተራረበው? አይመችማ ለተረበም አንተ ጨዋታውንም ተወደው እኔ ጨዋታውን እንፈልገው አባዬ አንቱ ከሰኞ እስከ ዓርብ በእንግሊዝኛ እንደው በአማርኛም አይጥምም። ያያች ምን ነው አይጥምም። ካናዳዊ በልስ እዛው ካናዳ ስገባ ስወጣ ይስገድሱ አበሻው ግን ነው ነፍስ እየተባባል ስማ አንቺ ኧረ በነ ከስተ ነው ወይ ሱሪ ሰፍቶ ምናምን እየተባባል ብትተራረብ ይሻላል። እኔ አሁን አንድ ፍሬንድ አለኝ አንድ እግሩ 36 ቁጥር አንድ እግሩ 41 እና አሁን እኔ በቃ ከሱ ጋር እንዴት ነው የምተራረው? በቃ አንደኛውን የብስክሌት እንትን ላይ አውለው አልኩት። የብስክሌት ሌን አለ። አዎ ግራግሬን ብስክሌት ሌን ቀኝ ታጣበባዳ በ42 የሰው ጋር እንዲህ ያልክ እየተራረፍ ካልኖር አይሆንም። ለራስ ስትል ለጨዋታ ስትል አንዳልኩ ሶሻላይዝ ለማድረግ ስትል ነው ያንን ጠብቀህ ያቆየው። ኑሮ እንዴት ይጥማል እኔ እናንተ ይዋታ ገዝሽ እየተባባለ ካላወራን ከዛ እኮ ይመጣል ምን ከዚህ ነፍሴ ተታ ምናምን ተባብለ አንድ ሁለት ተነካክሰ ያው ኪዊ የምትቀባ ከሆነ ኪዊ ዝናብ እንዳይመታ ተብለ ሌባ ከሆንክ ዝናቡ ነው ብለህ ዝናቡ ብለን ቅጽል ስም አውጥተን ምናምን ይሄን ሁሉ ነገር አድርገን ከዛ ጨዋታ ይመጣል። ኧረ እባክህ እኔ እኮ ሲሳይ የሆነ ነገር ሆኜ ላማክር ነበር ትላለህ። አንተም ፈታ ትላለህ። እኔም እቺን እኮ አሁን የማከርከኝን እኮ አላውቃትም። እንዳው ሱፍና ክራባት ሳደርግ ማቅ መስሎ ነው እኔ ጋር ያወጣትኝ። እቺን ሳብጀክት አላውቃትም። የሚያውቅ ሰው አለልህ ይኸውልህ ብዬ እነግርሃለሁ። እየተከታተላችሁ ያላችሁት የአዲስ ቅኝትን የቴሌቪዥን ፕሮግራማችንን ነው። የአዲስ ቅኝት የቴሌቪዥን ፕሮግራም አንደኛ ዓመቱ ኦገስት 29 በ515 ብሮድቪው አቬኑ ይካሄዳልና ለዛን ቀን እንድትገኙ አብረን በዓሉን እንድናከብር በአክብሮት ጋብዛችኋለሁ። ኦገስት 29 515 ብሮድቪው እንገናኝ። ትኬት በሽያጭ ላይ ነው። ትኬቱን ገዝታችሁ እንዲሁም ደግሞ ወዳጅ ዘመዶቻችሁን ጋብዛችሁ በእለቱ ተገኝታችሁ አብረን እንድናከብር በክብር ጋብዘናችኋል። ከዛሬው ፕሮግራም ጋር አብራችሁን ዘለቁ። ያቀራርበናል እንጂ ይመራል አኩራፊ እኮ ነው። አታላ ነው ራሱ ካልቸራችን የማኩረፍ ነው አይደል? አዎ በጣም የማኩረፍ እና የታፔላ አቤት የታፔላ ወይ አቤት ግን ከየት መጣ ማለት እኔ አንዳንድ ጊዜ ምን ትንሽ ወደ ኋላ ሄደህ ታሪክ እንደው ስታይ የለም የተወሰነ ጊዜ በኋላ ነው ታሪክ ይመስላል አይደል? አሁን ነው የመጣው ባይደው በእኛ ጊዜ እነ ኳስ ተጫዋቾች እንደ አምላክ እያነየናቸው እነሱ ማሪፎች በጥሰው ኮይን አግኝተው መተው አብልተው እንዴ ምን ነካ? እኔ ሲኒማ ኢትዮጵያ ሳሰልፍ አሳውሳ ኤልያስ አገጨው የሚባል በልቶ የሚያበላ ያራዳ እነ ቦንገር ጉልበተኞች በልተው የሚያበሉ ያናነፈ በከምን አለ። እኔ ሴኮ ነው ኑሮዬን ያሳለ የሴኮ ልጆች በሙሉ ኪኪ የሚባል ፍሬንዳችን ነፍሱን ይማር ነብሩ ካራፋይኔ እነ ቴዲ ነፍ ፍሬንዶች በቃ አብረ በአሪፍ ታይም እነ ጆዚ ከከሌ ሳትባባል ማን እንደሆን ሳታውቅ ማን እንደሆን ሳታውቅ እኔ ይገርማል። ሁለት ፍሬንዶች ነበሩ። አብርሃም ፍሳዬ የሚባልና ብርሃኑ ጉግሳ የሚባሉ በጣም ጓደኞች ነበሩ። ሁለቱ የፒያሳ ልጆች ናቸው። ሁለቱም አንደኛው የቄራ ልጅ አንደኛው ድሮ ያው ከራስ አበበታች ከራስ ደጃችሁ ቤት የደጃችሁ ቤት አብርሃም ፍሳዬ ኤርትራዊ መሆኑን ያወቅኩት እዚህ ሀገር መጥቼ ማታ ዓመት ኖሬ በእና ፓርቲ እንውጣ ብሎኝ የት እንደምንወጣው ብዬው የሆነ ጭፈራ እንትን ጋር እዚህ ክርስቲና ብሎድ ላይ ብሏል። እንዴ ያኮ ኤርትራኖቹ ፓርቲ ስለሆነ ታዲያ አብርሃም ፍሳዬ ብሎ ምን ነካለ? ያየው አላውቅም ነበር። አብረን ያደግ ነው፣ አብረን የበላ ነው፣ አብረን የተሰደድ ነው። በቃ ያየው አታውቅም። የፒያሳ
ብርሃኑ ጉግሳ ገመዳ ነው። አሁን ነው እንዲያው ወይም አሁን ነው ልብ የምትለው አሁን አብይ አህመድ ከመጣ በኋላ ነው። ይገርማል። ይሄ ወደዚህ ያለ ታሪካችን ዝም ብሎ ማለት ፋራው በዛ ፋራ ስለበዛ ተቀየረ ዲሞግራፊው። የፒያሳ ልጅ እንዳልከው ድሮ ለምሳሌ ቢመጣ እንኳን ከሌላ ቦታ እዛ ባለው ካልቸር ሞልድ ተደርጎ በሶስት ወር ይሰለጥናል። በሶስት ወር አብሮ አውቶቡስ ላይ መደከል ይጀምራል። ከታንተ ባህር ዳር ልጅ አይደለም ስለባክተው ይላል። አዲስ ቅኝት ቴሌቪዥን የኢትዮ ካናዳውያን መስኮት ትላንትን በትዝታ ለማየት ዛሬም ባስተውሎት ለመመልከት ነገን አሻግሮ ለመተለም በበሳል ጋዜጠኞች ብቃት ባላቸው የፕሮዳክሽን ባለሙያዎች ትንታግ በሆኑ በጎ ፈቃደኞች እየተደገፈ የኢትዮጵያውያንን ባህል ከሌላው ካናዳዊ ባህል ጋር ያስተሳስራል። በምንኖርበት ምድረ ካናዳ ገጽታችንን በካርታ ላይ ያሰፍራል። አዲስ ቅኝት ቴሌቪዥን የእናንተው ማህበረሰባዊ ድልድይ ሆኖ ትላንትን ከዛሬ ዛሬን ከነገ ጋር ያስተሳስራል። የብዝሃነት መስኮት በሆነው የኦምኒ ቻናል በየቤታችሁ ይመጣል። አዲስ ቅኝት የኢትዮ ካናዳውያን መስኮት። በቃ የመጨረሻ ፒያሳ እኮ አቅል እንትን አሜሪካንን እንትን ይሉታል ሜልቲንግ ፖት ፒያሳ ነው ሜልቲንግ ፖት አለ ፒያሳ ሜልቲንግ ፖት ነው። እኔም ላይ ካን ዊትነስ እኔ ፒያሳ አይደለም ተልከ ብዙ እድሜን ፒያሳ ያሳለፍኩ ይመስለኛል። ከመውጣቴ በፊት ከሀገር የተወለድኩትና ያደግኩት ዊንጌት ነው። ዊንጌት በፒያሳ ልጆች ክፍለ ሀገር ነው። አረ ገጠር ነው። ግን ውሎ ሲኒማ አዲስ ከተማ ሲኒማ ኢትዮጵያ ነው ፒያሳ ነው። በዛ የተነሳ እንዳልከው የፒያሳ ልጅ ነኝ ሁሉ ማለት ይዳዳኛል። ትሆናለህ። ስራ ስገባ ማዘጋጃ ቤት ገባሁ። እኛ ከፒያሳ ከወጣን በኋላ ገዳም ሰፈር አለ። ገዳም ሶስያ ፖሊስ ጣቢያ ወደ ጣናን ሰፈር መሄጃዋት አለች። ኮረኮንቾ አለ። በቃ ፒያሳ ልጅ ነኝ። በቃ ፒያሳ ልጅ ፒያሳ እኮ እሱ ሁሉ ነው። ጣሊያን ሰፈር ትልቅ ሆኜ ቀጨኔ የሚባል ሰፈር ገባል። ችሎት ትልቅ ሆኜ ኖረሃል። ችሎት ሁሉ ኖረሃል። ችሎት ሆኜ እኔ የምውለው ፒያሳ ነው። ያው ሴኮ ነበር። ይገርማል በጣም እና ተቀየረ። ብዙ ነገር ተቀይሯል። ምን ያሳዝናል። አንዳንድ ጊዜ ለውጥ ለመልካም ሲሆን ደስ ይላል። ህንጻው እንዳልከው ቅድም እንዳልነው ነው ሜንቴን የሚደረግ ነገር ከሰውም ባህል ከአኗኗሯችንም ማስቀረት የሚገባን ነገር ያለ ይመስለኛል። ሁሉ ነገር መደምሰስ የለብንም። ዞሮ እንደዚህ እያልክ እዚህ መጥተሃል። እዚህ ደግሞ የኖርዝ አሜሪካ ኢኤስኤፍኤን የሚባለው የኢትዮጵያውያን የባህልና የስፖርት ተቋም ውስጥ በቦርድ ብዙ አመት አገልግለሃል። አሁንም እያገለገልክ ነው። በከተማችን ያለው ትልቁ ኢትዮ ስታር የሚባለው የስፖርት ክለብንም አሁን በጸሐፊነት ነው እያገለገልክ ያለው። ፕሬዚዳንቱ አይ ቲንክ አሸናፊ ግርማ ነው። ኮቹም እሱ ነው። ኮቹ አውቶማቲካሊ ፕሬዚዳንት ይሆናል ማለት ነው? አይደለም። በአጋጣሚ እኛ አሹ ስትመጣ ቲሙን ሪፎርም ማድረግ ፈለገ። ቲሙ ሪፎርም መደረግ አለበት ተባለና አሹን ስናናገራት አሹ ከህፃናት ነው የሚጀምረው። በቃ ያለው የነበረው ትክክለኛ አካሄድ የሚሄዳለ ማለት ትሬኒንግ ሰርተ ቢራ ቤት ኳስ ጨዋታ ሄደ ቢራ ቤቱ ከሚሄዱ ነው ጋር አይሆንም። እኔ ያሳለፍኩት ላይፍ ስለሆነ ያ ላይፍ በቃ እኔ ህፃናቶችን በአዲስ መልክ ከብዙ ነገር ማዳን እፈልጋለሁ ብላ ስትል እንግዲያው የምርጫም ነበረ የምርጫ ጊዜ ነበረና ምርጫ ላይ ተወዳደረች ለፕሬዝዳንትነት አሸነፈች እና ፕሬዝዳንት አሸነፈች ሲሆን ከሱ በለጠ ደግሞ ኳስና ቀኝ ያን ሪፎርም ደግሞ የምንፈልገውን እውን የሚያደርገው እንዳሸናፊ አይነት እውቀት ያለው በቃ በቦታው ላይ ያለ ዴዲኬሽኑ ያለው ሰው ነው የሚያስፈልግ የነበረው። እሱ ኮችነቱን ማንም እኔ ልሆን አልችልም። ኮች እሱ ቁጭ ብሎ ስለዚህ ኮችነቱን ጠየቅ ነው እኛ ጠይቀ ነው ባክን ኮችነቱን የሚያዘ ስለው
ድርብ ይሆንብኛል። ግን በቃ የሆነ ሰው እስክታገኙ ድረስ ሁለቱንም ደርቤ እሰራለሁ ብሎ በፈቃደኝነት ለምን እኔና ስንታየው ለምን ነው እሺ ብሎ ሰዎችነቱን ተቀበለ። ከዛ በኋላ እንዳለ ኢትዮስታርን ተጫዋቾቹን ዲዞልቭ አደረገ። በአዲስ ተመዝገቡ፣ አዲስ ፕራክቲስ አድርጉ፣ አዲስ ብቅ የሆናችሁ ትወዳደራላችሁ ተባለ። በአጋጣሚ የመጣው የህፃን ማዕት አስታውሳለሁ። መጀመሪያ እዛ ፌርፋክስ ላይ ትቼ ነበረ። ብዙ ሰው መጣ። በጣም ትልቅ ለውጥ ነው። አሁን ሚኒሶታ የሄዱ ልጆች አሉ፣ ወደ 19 የሚሆኑ ልጆች በቃ እድሜያቸው ከኛ ጋር ነው ያደጉት። በአጠቃላይ ከ8 ዓመታቸው ነው ከ9 ዓመታቸው ጀምረው አሁን አደልቶ ነው ቲሙን ይዘው ይገርማል። ይሄ ትልቅ ለውጥ ነው በጣም። ግን ማኔጅመንትን በተመለከተ ምላሹ ተጫዋች ነው፣ አሰልጣኝ ነው። ግን ማኔጅ ማድረግ ላይስ እንዴት ነው? ሊድ ማድረግ የተለየ ስኪል አይጠይቅም ወይም የተለየ ነገር አይጠይቅም? ወይ ማኔጅመንት ሊደርሺፕ የአንድ ሰው ችሎታ አይጠይቅም። ሊደርሺፕ ኮሌክቲቭ ኦፍ ቲንኪንግ ይጠይቃል። እና ኢትዮስታር ቦርድ ሜምበሮች አሉ። የድሮ ነዋሪ ቦርድ ሜምበር እንደነ ሽመልስ አለ፣ ስንታየው አለ። ሽመልስ ማለት የኤስኤፍኤምኤ በትልልቅ ኤግዚኪቲቭ ቦታ ያገለገለ ሰው፣ የኢትዮጵያን ማህበር ፕሬዚዳንት የነበረ፣ የኢትዮስታር ፕሬዚዳንት ሆኖ ያገለገለ አንጋፋ ሰው፣ ቫስት የሆነ እውቀት ያለው የስፖርት ማኔጅመንት ላይ ማለት ነው። ከዛ ስንታየው አለ፣ እኔ አለው፣ ሙሉ የምትባል አሁን አዲስ ኦልሞስት 1 ዓመት የሆናት ልጅ አለች በቦርድ ሜምበርነት የምታገለግል። እሷ እናት ነች። ልጇ አሸናፊ አካዳሚ ውስጥ ይጫወታል እና እሷ ደግሞ የማዘርስ ፐርስፔክቲቭ ይዛ ትመጣለች እና የተለያየ የስኪልና እንትን ስላለ ሊደርሺፕ እውቀት ስላለ አሸናፊ ብቻውን የሚያስበው ብቻውን የሚወስነው ብቻውን የሚያጸድቀው ነገር የለም። ይሄ የቦርድ ኦፍ ዳይሬክተር ስራን የሚያደርግ ኦርጋናይዜሽን ዱሊ ኢሌክትድ የሆነ ኦርጋናይዜሽን ባይለው አለ። ያንን እንዲያውም ባይ ዘ ዌይ ብዙ ጊዜ እዚህ ከተማ ውስጥ አሸናፊ ነው ወሳኙ ምናምን ይባላል። ባይ ዘ ዌይ አሸናፊ ታይ ብሬከር ነው፣ የቦት ታይ ብሬከር። እንዲያውም ቦታችን ኦልሬዲ ማጆሪቲ እና ማይኖሪቲ ከወሰነ አሸናፊንም መጠራት አንጠራት እንድትወስን ተወስኗል። ማጆሪቲ ግን ለምሳሌ 3-3 ብንሆን ሰባተኛ ነችና በቃ ታይ ብሬከር ቮት ታረጋለች። ይሄ ነው ሚስ አንደርስቱድ የተደረገው የኢትዮ ስታር አሰራር። ይሄ መሆኑን ሰው ቢያቅልን በጣም ጥሩ ነው። This is very interesting። ምናልባት ወደ ኤስኤፍኤን ደግሞ ልውሰድ። ለምሳሌ በሰሜን አሜሪካ ያሉት ቲሞች ኢትዮ ስታርን ጨምሮ አውቶማቲካሊ የፕሬዚዳንቱ የኤስኤፍኤንም ቦርድ ሜምበር ይሆናል ማለት ነው። ዳትስ ሃው ኢት አውቶማቲክሊ አይደለም፣ መመረጥ አለበት። እኛ ራሳችን መርጠን ነው የምንመረጠው። ሴክሬታሪው ብዙ ፓወር ያለው ሴክሬታሪው ነው ማለት ሴክሬታሪው ነው ስልህ የዛን ሴክሬታሪ የኤስኤፍኤን ቦርድ ሜምበሩ የኢትዮ ስታር ሴክሬታሪው ቢሆን በጣም አትራክቲቭ የሚሆነው የዛን ሚኒቶች ሁኔታዎችን ጽፎ ለቦርዱ ያመጣና ያስረዳል። ግን በእኛ በኢትዮ ስታር አሰራር ፕሬዚዳንቱና ሴክሬታሪው ይሄዳል፣ ፕሬዚዳንቱና ሌላ ቦርድ ሜምበር ሆኖ ይሄዳል። ግን እሱነስ እዛ ስትገባ ዩ አር ዘ ቦርድ ሜምበር። አይዲ የሚሰራል በቦርድ ሜምበርነት ነው። አልጋ የሚሰጥ በቦርድ ሜምበርነት ነው። ለአንድ ቀን ከሚቲንጉ በፊት በቃ እነዚህ ነገሮች ወይንም ደግሞ የኦክቶበር ሚቲንግ ላይ ከሆነ አልጋ በደንብ የሚመደብልህ በኤስኤፍኤን ቦርድ ሜምበር ነው። you could be a junior board member የኢትዮ ስታር or president የምትሄደው ሰው ክለቡ የወሰነው ቦርድ ሜምበር። ወደ እንትኑ ልምጣ፣ ወደ ካልቸሩ አጠቃላይ ሰሜን አሜሪካ ውስጥ ያሉ ኢትዮጵያዊ የስፖርት በላቸው
የተለያየ የባህል ተቋማት ብዙ አመት የቆዩትም አዲሶቹ ያላቸው አሰራር ካልቸር ምን ይመስላል? እዚህ ሀገር ካለው የኢንስቲትዩሽናል መዋቅር ወይም ደግሞ አሰራር የተማሩት ነገር አለ ወይስ እንዲሁ ዝም ብሎ ባይ ዲፎልት ነው የሚሰሩት? ምን ይመስላል አሰራር? ወይ it depends አሁን ስለማን እንደምናወራ ለምሳሌ ስለ ቲማችን ስለ ኤስኤፍኤን ስለ ኢትዮስታር ብናወራ ኢትዮስታር yes ስትራክቸሩን ኢንስቲትዩሽናል ለማድረግ ሞክሮ ይዞታል። ይቀረናል ወይ? በጣም ብዙ ይቀረናል። በጣም ብዙ የሚቀረን እንዴት እናስተካክላለን? በሂደት እናስተካክላለን። ፕላስ ሰዎች የመጡ ይሄ የኔም ቲም ነው ብለው ኬር እየሰጡ ማለት ነው መጥተው ያላቸውን እውቀት ቢያካፍሉ ይዳብራል ባይ ኤስኤፍኤን ብንሄድ እንደዛው ኤስኤፍኤን ፐርፌክት የሆነ ዲሞክራቲክ ሬከርድ አለ። ያው ተመቶ ነው 42 እና 43ኛው እና የሁሉ ጭቅጭቅ ያ ሁሉ ንትርክ ምናምን መጨረሻ ላይ በዲሞክራቲክ ፕሮሰስ ኢሌክሽን ፕሮሰስ አለ፣ ዲሲፕሊናሪ ፕሮሰስ አለ፣ ቶርናመንት እንዴት እንደሚካሄድ ቶርናመንት ዊክ ላይ ፕሮሰስ አለ። የፊፋ ህግ ይዞ ማለት ነው ፕሮሰሱ አለ። ግን በ43 አመት ውስጥ ማሳየት የሚኖርበትን አቅም አሳይቷል ትለኝ ለኔ አላሳይ። It's not for the lack of trying by the way ሳንሞክረው ቀርተን አይደለም፣ ግን for some reason የሆነ ያልገባን የሆነ ነገር አለ። ያንን ነገር ያቺን አይደንቲፋይ አድርገን ያንን ቦታ ጋፑን መሙላት ኃላፊነታችንን እንደምንም መወጣት አለብን እላለሁ። ምናልባት የጠየቅ ቅድም ያነሳሁት ጥያቄ ለዛ ነው። ስንቋቋም ድሮ በምናውቀው የድርጅታዊ ወይ የቲም አወቃቀር መሰረት ነው ልናዋቅረው የምንሞክረው ወይስ እዚህ ሀገር ባለው ስታንዳርድ ሌሎች ተቋማትን መሰል ተቋማት በሚቋቋሙበት ኖት ኦንሊ ባይሎን በመጻፍ ብቻ ሳይሆን ራሱ ኢንስቲትዩሽናል የሆነው ነው? እኔ ብዙ የካልቸራል ዶሚናንስ አለው ባይ በጣም ብዙ ካልቸራል ዶሚናንስ አለ። ኦፍ ኮርስ አለ። ከሱ ወጣ ለማለት ብትሞክር አንዳንዴ ሙከውል ከዛ ከካልቸራል ዶሚናንስ ወጣ ለበለና በራሴው በዚህ ሀገሩ ስታንዳርድ ምናምን በዛ ልቀጥል ብለህ ብትል እንቅፋት የሚሆነው ምን መሰለህ? ላክ ኦፍ ኖሌጅ እሱን ካፓሲቲ ቢልድ ማድረግ አይቻልም። በቃ እሱ ነው አሁን እኛ ማድረግ ያለብን እያለ ካፓሲቲ ቢልዲንግ ቢልድ ማድረግ አለ። ካፓሲቲ ቢልድ አድርገን አይደንቲፋይ አድርገን በተለይ አሁን ያሉ ልጆቻችን ግራጁዌት ያደረጉ በጣም ብዙ ልጆች አሉ። እነሱን አምጥተን እነሱ አድሚኒስተር እንዲያደርጉ መልቀቁ በጣም ብዙ አድቫንቴጅ አለ። አሁን የአሸናፊ አካዳሚ ተማሪዎች ከህፃነታቸው አብረው አድገው አብረው ግራጁዌት የሚያደርጉ አሉ። እነሱን ነው አሁን ማምጣት በየተኩ የሳቡ ያለማመዱ እኛ ወደ ኋላ ሆነን የተወሰነ አመት አይዟችሁ በርቱ ምናምን ብለን መውጣት እነሱ የሚያውቁትን ኤክስፐርቲዛቸውን የተማሩትን ምናምን እናንተ ደግሞ በልምድ ያካበታችሁት እኛ በልምድ ያካበትነው ባህላችን ማለት ባህል በጣም ሮል አለው ያስፈልጋል መኖር አለበት። ግን ሙሉ በሙሉ ማኔጅመንቱን ባህላዊ ነገር የሚወርሰው ከሆነ አይ መሄድ አይቻልም ማለት ነው። ፈቀቅ ማለት አይቻልም። አስፈላጊነት ነው። አንተ እንዴት ታየዋለህ? መቋቋሙ ምንድነው ሬሌቫንስ አሁን ካለው? እኔ አሁን ይሄን ኮሜንት ስሰጥ በሲሳይነት ነው። ኦኬ በኤስኤፍኤን ተወካይ አይደለሁም፣ የኢትዮ ስታር ተወካይም አይደለሁም። ለዚህ ለመናገር አሁን የምናገረው ፐርሰናሊ ጥሩ ነው። በቃ ኢንቴንሽኑ ጥሩ እስከሆነ ድረስ ጥሩ ነው፣ ለስፖርት ነው። ስለዚህ እድል አግኝተው ወይንም ደግሞ ሚስኢንፎርምድ ሆነው ወይም በአንዳንድ ምክንያቶች ወደ ኢትዮ ስታር ወደኛ ያልመጡ ልጆች የሚጫወቱበት ቬኒው ተገኘ ማለት ነው። that's good። ዋናው ኢንቴንሽኑ ህፃናቶችን ወይም ወጣቶችን ከድራግ ከአልኮሆል
ካልባሌ ነገሮች የሚያስቀርስ ከሆነ ድረስ I think it's one of the best things አንድ ኮሚኒቲ ሊያደርግ የሚችለው አደረገ ማለት ነው። አሁን ፌዴሬሽን ስታቋቁም ግን እኔ የምለው ወይንም ፌዴሬሽን ራሱ ፌዴሬሽን is an ኢንስቲትዩት ነው አይደል? ስለዚህ በጣም ብዙ ውጣ ውረድ አለ፣ በጣም ብዙ ፍጭት አለው፣ በጣም ብዙ አመት ይፈልጋል፣ በጣም ብዙ አንደርስታንዲንግ፣ መተማመን፣ ችሎታ፣ እነዚህ ሁሉ ነገሮች ይጠይቃል። አሜን ኤስኤፍኤን እኮ 43 አመት አልጋ ባልጋ ሆኖለት አላለፈ። በስንት መዓት እዛው ባኮረፉ ልጆች እዛው አካባቢያቸው ዲሲ አካባቢ ተርኑመንት በማድረግ ይሄንን ለማዳከም ይሞከሩ አሉ። ያኔ ደግሞ በእናብነት በኩል ጄኤፍኬ ስቴዲየም ተከራይተው ብና ኤስኤፍኤን ለማዳከም ይሞከሩ አሉ። አይዳከምም፣ በቃ አይዳከምም። መሰረት ይዟል። በጣም ብዙ ደጋፊ ያለው በጣም ብዙ ፒልግረም አድርገዋል። አንዳንዱ መካ ይሄዳል። በቃ የኛ ሰው እኮ ኤስኤፍኤን ነው። ጁላይን ጠብቆ ቫኬሽን አድርጎ ገንዘብ መድቦ ሚስት ልጆቹን ይዞ የሚመጣበትና አንድ ሳምንት በደንብ ተዝናንቶ የሚሄድበት ቦታ። ስለዚህ ይሄንን ለማዳከም የሚል ኢንቴንሽን ካለ ስህተት ነው። ማንም የትም ያለውን ነው ማወራ። እኔ አሁን የተመሰረተው ፌዴሬሽን እሱ ኢንቴንሽን አለው የሚል እምነት የለኝም። አይ ቲንክ እንደውም እኔ ካደረኩት ኢንተርቪው ለማገንዘብ እንደሞከርኩት ከቦርዱ ሰዎች ጋር ደጋግመው ተጨማሪ ቲም ወደ ኤስኤፍኤን ውስጥ ከካናዳ እንዲካተት ያቀረቡት ጥያቄ ብዙም ሰክሰስፉል ስላልሆነ አሁን ደግሞ የተፈጠረው ከረንት በአሜሪካና በካናዳ መካከል ያለው ችግር በዛ በመጓዝ መካከል የሚያስከትላቸው ችግሮች እነዚህን ግምት ውስጥ ከተነው መሰረት ነው የሚል ነገር ሰምቻለሁ። ያን እንዴት ታያለህ? እናንተ ልክ ናቸው፣ መመስረታቸው ልክ ነው። መመስረታቸው ችግር የለውም አልኩ። ግን ኤስኤፍኤን እኮ ህግ አለው፣ ፕሮሰስ አለው፣ ፕሮሲጀር አለው። ለምሳሌ አንድ ቲም መጨመር ማለት ለኤስኤፍኤን 5 አልጋ ማዘጋጀት ኮስት ይጨምራል። ግን ከፌርነስስ አንጻር እንዴት ይታያል? ካናዳን የሚያህል ትልቅ ሀገር ብዙ ኢትዮጵያዊ ያለበት ሆኖ ሪፕሬዘንቴሽኑ 1 እና 2 ቲም ከሆነ ከፌርነስ አንጻርስ? ፌርነስ ኢዝ ሰብጀክቲቭ ባይ እኔ ኦብጀክቲቭ ፌርነስ ኢዝ ናት ኦብጀክቲቭ ቲንኪንግ ነው ብዬ አላስብም። ፌርነስ ለአንዱ ፌር የሆነ ለአንዱ ፌር አይሆንም። እውነት ነው ካናዳ ብዙ እንትን ያስፈልጋታል። አሜን ዲሲ 6 ኤልኤ 3 እያለው ዳላስ 2 እና 3 እያለው እንዴት ነው እና ሲያትል 2 እያለው እኛ እንዴት ነው አገርን የሚያክል አንድ ስቴት እንደዚህ ያላቸው አገርን የሚያክል 2 ብቻ ነው? በጣም ትክክለኛ ጥያቄ ነው። ግን ያ ፕሮሰስ የኤስኤፍኤን ፕሮሰስ አለው ያልኩ አንደኛ ኢንቴንሽንህን ማሳየት አለብህ። ከዛ በባይሎ መሰረት ይፈተሻል። ሁለተኛ አንሪፕሬዘንትድ የሆኑ ስቴቶች አሉ። ከዚህ በፊት ለማት አመት ያመለከቱ ለምሳሌ ከ30 አመት በፊት ያመለከቱ ቲሞች አሉ እስካሁን ያልገቡ ያልተመለሱ ከአሜሪካ ማለት ነው። አሜሪካ ነገር ታው እንትን ስቴቶች። ሶስተኛ ውድድር አለ። ተወዳድረ ከነዚህ ሁሉ እንትኖች ጋር ተወዳድረ አሸንፈ ነው ወደ ሰከንድ ዲቪዥን የሚገባው። እነዚህ ነገሮች ምን ማለት ነው? ግን እነዛ ስቴቶች ናቸው። ይሄኛው ሀገር ነው። አዎ ሁለት አሁን ኖርዝ አሜሪካ የሚለየው ካናዳ ሀገር ነው ተብሎ ነው መታሰብ ያለበት። ልክ እነዛኞቹ እንዳልከው ዲሲ አካባቢ ብቻ ያን ያህል ቲም ካለ መስራቾች ናቸው። እነሱ መስራች ስለነበሩ ነው ፕሪቪሌጅ በዛን ጊዜ የነበሩት ኤግዛክትሊ የዛሬ 43 አመት ስለነበሩ በዛው እኛ ነን ብለው በቃ አለን በዚሁ ፌዴሬሽን። ልክ አሁን ቶሮንቶ ይሄ አዲሱ ፌዴሬሽን የተባለው 5 ነው 3 ቲሞች አሉት አለ ቶሮንቶዎች እነሱ እንዳለ ገብተዋል አይደል እንደ ማለት ነው። ኤግዛክትሊ ሂስቶሪካሊ ያገኙት እድል ነው። በቃ ሲጀምሩ አዘ ስታርተርስ የጀመሩት እነሱ ስለሆኑ 3ቱ ገብተዋል። የዛሬ 40 አመት
እንዴ ቶሮንቶ እኮ 3 አለው ብሎ ዲስከስ ለማድረግ ካስፈለገ እንዴ እነዚህ ልጆች እኮ ጀማሪዎች ነበሩ። በዛን ጊዜ የነበሩ ክለቦች ተጠራቅመው የጀመሩት that makes sense በሚል ነው over the years ግን ካናዳን እንደ ሀገር ኮንሲደር አድርጎ ቦርዱ ተወያይቶበት ያውቃል። እንደ ኢሹ አንስቶት ያውቃል። አዎ በተለይ ቶሮንቶ አንስቶት ያውቃል። ይሄንን ጥያቄ ቶሮንቶ አንስቶ ካናዳ ሀገር ነው። ካልጋሪ አድሚት እንዲደረግ ያደረገው ቶሮንቶ ነው። ከዚህ በፊት እኮ ሞንትሪያል ነበር። ሞንትሪያል የለም። አሁን ሞንትሪያል የለም። በአቅም ምክንያት አቆሙ። ቫንኩቨር ነበረ። እነሱም አልቻሉም። ገባ እንጂ ኢትዮስታር እኮ አድቮኬት ማድረጉን አላቆመም። እንትን ማለት ነው። ሌላው አንደኛው ይህን ሁሉ ካሟላ በኋላ ቲም መፍቀድ አለበት ይላል የሚል ህግ አለ። እዛ ሀገር ያለው ቲም መፍቀድ አለበት ይላል። ኮንሴንቱ በቃ እሱ የዲስከሽን ጥያቄ አየው። ያንን ታሟላና ትገኝና ከዛ በኋላ ሂዱና ቲማችሁ አስፈቀዳችሁ ነው ሲባሉ ከዛ ተቀምጦ ማውራት። ተቀምጠን ባላወራንበት እኛ እሺም እምቢም ባላልንበት ዲስከሽን ላይ አይ ኤስኤፍኤንን በተለይ ኤስኤፍኤንን ብሌም ማድረግ እኔ ፌር ነው ብዬ አላስብም። አይ ሁሉ ነገር ፌር መሆን አለበት። በቃ ለፌር ኢን ፌርነስ ኤስኤፍኤን ባጀት ካለው ቀድሞ ያሳውቃል። አንድ ቲም ልንጨምር ነው ምናምን ይላል። ስለዚህ እናንተ ቲሞች ቲም ነን የምትሉ አቅርቡና ተወዳደሩ ይላል። በቃ ተወዳድረ ቁጥሩ ካለ ከዛ በኋላ ከኛ ጋር ተቀምጠ እንዴት ነው የምናደርገው? የኛ ተጫዋቾች እንዴት ነው የሚሆኑት? የእናንተ ተጫዋቾች እንዴት ነው የሚሆኑት? እንዴ ተነጋግሮ እኮ ማለት ነው። ባይ ዘ ዌይ ካልጋሪ እኮ ያሉ ተጫዋቾች 90% እኮ የቶሮንቶ ልጆች ናቸው። ኦ ነው እንዴ? ኦኬ ኢንትረስቲንግ ነው። ግን አሁን ኦልሬዲ ፌዴሬሽኑ ኢዝ ኢን ፕሌስ። ኦልሬዲ ውድድሮች ጀምረዋል። ጥሩ ነው። ወደፊት እንዴት ነው ትብብር መፍጠር የሚቻለው ከኤስኤፍኤን ጋር ይሄንን ኢዝ አድርጎ አብሮ መስራት ይቻላል? ውድድሮች በእንደዛ አይነት መልኩ ውድድሮች እኮ ሎስ አንጀለስ ላይ አለ፣ ላስ ቬጋስ ላይ አለ፣ ዌስት ኮስት በተለይ አለ እና እንደገና ዲሲም እኮ አለ። በዚህ አይነት በአት ክለቦች ሆነው ተወዳድረው ምናምን የሚያሳልፉበት ሳምንት የሆነ 3 ቀን 4 ቀን አለ። እኔ በዛው ይቀጥሉ ባይ ውድድሩን ፕሮግራማቸውን በስነ ስርዓት ይቀጥሉት። አንዳልኩ ነው ብዙ ፉክቻ፣ ብዙ ጣውረድ፣ ብዙ እርስ በርስ ግጭት፣ ብዙ አንዱን ማጥላላት ይመጣል። መምጣቱ አይቀርም። ግን እሱን ዊዘ ስታንድ አድርገ ጥሩ ልጆች ናቸው ያሉበት ኤኒዌይስ። ስለዚህ ስታንድ ማድረግም ችሎታ አላቸው እና እሱን አድርገው ይቀጥሉበትና ከዛ በኋላ ከማንም ኢትዮጵያዊ ነኝ ከሚል አካል ጋር ለመነጋገር ሬዲ ይሁኑ። የሚነጋገሩበትን ሳብጀክት ክሊር ያሉ ከዛ በኋላ በቃ መጠየቅ እንዳልኩ ነው። እኔ የፐርሰናል ኦፒኒየኔ ካለመነጋገር ነው ጉዳት እንጂ ከመነጋገር ጉዳት የለውም። በቃ ሊስቱ ፖዚሽንህን አውቄ እኮ እንፋታለን። ችግር እኮ እውነት ነው። እንግዲህ ምልህ ዞሮ መፈተሽ አንተ ይሄን ያህል አመት በማገልገልህ ምክንያት ነገሮችን ግራና ቀኝ የማየት እድሉ አለ። በጣም ብዙ ኮንትሪቢዩት አድርገሃል። ስለዚህ ያለው ሁኔታ ሳይቀር ምክንያቱም ብዙ እንደ እንትን ሆነ በሁሉም ነገራችን ውስጥ ተመሳሳይ አይነት ፓተርን ቀደም እኮ አሪፍ ነገር ያልከው አኩራፊ ሆነ። አሁን ማለት አሁን ስላልተነጋገርን ይኸውልህ እኔ በሁለት ተከፈለ 3 ተከፈለ ምናምን የሚባለውን አላምንበትም። እኔ ተከፈለ የሚባለው ውስጥ የነበረ ሆኖ ባለመግባባት ምክንያት ወጥተህ ሌላ ነገር ስታረግ ነው። ኢትዮስታር አሸናፊ ከያዘችው ጀምሮ 8 አመት ሆኖታል። በ8 አመት ውስጥ ከኛ ውስጥ ከኢትዮስታር ወጥቶ
ሌላ ነገር ላቋቁም ያለ ሰው አላየው ፐርሰናል አንደኛ። ስለዚህ ካልተከፋፈል ምን ሆነን ነው? የመነጋገር እጥረት ነው። የመነጋገር እጥረት የመነጋገራችን ደግሞ እጥረት ደግሞ ምን አመጣ? ኩርፊያ አመጣ። ያ ኩርፊያ ምን አመጣ? ስፔኩሌሽን አመጣ። ገዛኸኝ እኮ እንዲያደርገው አየው፣ ገዛኸኝ እኮ እንዲያደርገው ገዛኸኝን ሳታዋራው አይደል? እኔ አሁን ለምሳሌ እዚህ ቁጭ ብዬ እነዛ እኮ ፌዴሬሽን የከፈቱት ብልህ እንዴ ማንን ነው ያወራሁት? ከማን ጋር ተቀምጬ ፌዴሬሽን መክፈታችሁ ትክክል አይደለም፣ ትክክል ነው፣ ጥሩ አድርጋችኋል፣ ጥሩ አይደለም፣ በዚህ መልከት ክፈቱት፣ በዚህ መንገድ አትክፈቱት፣ እንዲህ የሚል ስቴትመንት ስጡ፣ ኤስኤፍኤን እንዳይነካ ምናምን አልተባባል። ስለዚህ እንዴት ነው ምን ላይ ናቹራሊ በራሱ መንገድ ነው የወጣው። በቃ እኔ ፖስተሩን ሳይ ነው ኦኬ በዚህ ቀን ፕሮግራም አለ ማለት ነው በቃ። ከዛ ብንነጋገር ደግሞ የዛን ቀን ፕሮግራምን ራሱ ለሁለት ከፍለ ነው አንዳችን ወደ ኋላ አንዳችን ወደ ፊት እናደርገው ነበር። ይቻላል። ስለዚህ ይሄንን ፕሮግራሚንግ ወደፊት ማድረግ ይቻላል። ተጣጥሞ ተነጋግሮ ሌላ ቀን ማድረግ ይቻላል። እርስ በርስም ማወዳደርም ቲሞችን እዛ መሳተፍ እዚህኛውም ላይ መሳተፍ ይቻላል። በቃ ቲሙ ከፈቀደ ቦርድ ተሰብስቦ ቦርዱ ካመነበትና ከፈቀደ እኔ ምንም ነገር ይቻላል እንዴ ምንነካ እኔ ይሄው እዚህ ሀገር መጥቼ የሆንኩት ነው እንኳን አይደል እንዴ የባሳሊ ምንነካ በትዬ ምኖር እቺን ጥቁር ከይዋና አብዳል እንዴ እንግሊዝኛ መናገር እኮ ቻልኩኝ ታዲያ እንግሊዝኛ ቻልኩኝ ከሀገሬ ልጅ ጋር ማውራት ታዲያ የሚታባቸውን ማን ነው የሚተረጉሙ የነበረው? እና እሸት ጋሻጠና እየተረጉሙልን ወረቀት እየወሰድን የመንግስት ወረቀት እኮ ነው የመንግስት የሰጠን ይኸው አስተርጉሙልን ሁለት ተርጉመን እኔ በቀደም ያዋለው እኔ ጌታ ወይኔ የተተረጎሙ አንዱም ትክክል አይደለም ግን ሄዳል ያንተ ጉዳይ አልፏል ግን ባለፈልኝ በቃ አይገርም ይኸው ፌታ ምናልባት ቅንነት ይሆን ያቺ ጊዮርጊስ በቅርቡ ምርጥ የኮሚኒቲ ቴሌቪዥን ተብሎ የተሸለመው አዲስ ቅኝት ቴሌቪዥን በታላላቅ የካናዳ ጋዜጠኞች አድናቆት ተችሮታል። የኢትዮጵያውያን ባህልና እሴትም ከሌሎች ካናዳዊ ቋንቋዎችና ባህሎች ጋር በየሳምንቱ በየቤታችሁ ይደርሳል። አንደኛ ዓመታችንን ኦገስት 29 ከ6 ፒኤም ጀምሮ በ515 ብሮድቪው አቬኑ ለማክበር ቀጠሮ ይዘናል። ከመነሻው ጀምሮ አብራችሁን ናችሁና ዓመታዊ በዓላችንን በጋራ እንድናከብር በክብር ጋብዘናችኋል። ብንተባበር እንቆማለን፣ ብንለያይ እንወድቃለን። ኑ የጋራ ምስላችንን አብረን በካርታ ላይ እናስፍር። ትኬቶች በገበያ ላይ ናቸው። እርሶም የድርሻውን አሁኑኑ ይዘዙን። አዲስ ቅኝት የኢትዮ ካናዳውያን መስኮት። ጊዜ አድባር ጌታዬ ጥላጥልን ያራዳ በጣም ደስ ይላል። ሲሲዬ መቼም ብዙ ነገር ነው ምን ካንተ ጋር ሁሉ ጊዜ በተገናኘን ቁጥር በአዳዲስ ቶፒክ ላይ ብዙ ነገር መጫወት እንችላለን። ዛሬ በጣም ደስ ብሎኛል። አጭርም ቢሆን ይሄንን ጉዳይ ስላንስተን ስራዬ ብለን ስለተነጋገርን እንዳልከው አንተ አሁን ሲኒየር ነህ በካናዳም ባህል በኢትዮጵያም ባህል እኩል መናገር የምትችል የምናከብር ሰው ነህና እዚህ የሚፈጠሩ ነገሮችን ተው አንተም ተው የሚል እኮ ጠፋ እኮ ሽማግሌው ዱርዬ ሆና ሰፈር የሚኮረፉ ሰዎች ታስታውሳለህ? ማንን ፍቃድ አይጠይቁም እኮ። እኔ የራሴን ታሪክ ልንገር። ትምህርት ቤት አባትን ይዘናሉ እንዴ ፋዘር እንዲጀው ከብኩ ማለት ሊበሳኝ ነው በቁርቁ እና እኔ በዚህ ቀዳዳ እዚህ ዝናብ ሲዘንብ በዚህ በኩል ሊወርድ ነው የተበሳው። አይ ብዬ ሰፈር ሰውዬ የሆነ ሰውዬ እባክዎትን በቃ ቱርቴት አባት እና አባትን ይዛትን አይ እኔ ይገለኛል አባት ጥፋት ትልቅ ነው ማለት ነው ምናምን ብሎ ይዣቸው ጋባዬ ነው ጋሻይሌ ይባላል ዳይሬክተር የራስ አበበ ጋሻይሌ አባዬ እንዴ ልጅ ሆኖ አዎ ልጅ ነው ደግሞ ምን አረገ
እንዲህ አድርጎ ሰውየው እየተናደዱ ቀና ብዬ ሳያቸው እየተናደዱ ወስደው ጌታዬ በጥፊ ድው በኩርኩም ከዛ ወደ ቦክስ ተሸጋገረ። በቃ አይኔ እያየ እኔ ነው እኔ አዳል ጫማ ነው ያደረጉት። በቃ አዳል ጫማ ከዛ በጣም ሲበሰብኝ እባክህ ጋሻ እኔ አባቴ አይደለም ከሰፈር ነው ያወጣ እንደዛ ደግሞ አባቴ አይደለም ትላለህ ብለው እንደገና ሰውየው አረ አይ ሽማግሌ ናቸው ነበር ሪስፖንሲብል ናቸው። አዎ የመጡን ጥፋት ከሰሙ በኋላ እየተናደዱ መጥተው ነው። እኛ በመቀስ የጋሻይሌን ክራባት በመቀስ ቆርጠን በር ላይ ለጥፈን ሄደ ስላበሳጩን ዳይሬክተር በቃ እንዲህ ምናምን ስታረግ ያው ሰውየው እየተናደዱ እዚህ ጠፋ። አሁን የለም እዚህ ጠፋ። አሁን የማናችንም ጉዳይ የኛ ጉዳይ ያንተ ጉዳይ እኔ ጉዳይ አይደለም በቃ። ስለዚህ ይሄ በጣም ሰልፍ ሰንተርድ የሆነ የነከሌ የሚለው ነገር ያንን ሚድል ግራውንድ ያጠፋዋል። ባህላችን የምንለው ነገር እኮ ይሄ ከጠፋ እኮ ጠፋ እኮ ይሄ ነው እኮ አይደለም ያለን ነገር። እኔ ብዙ ጊዜ ምን እላለሁ፣ እስቲ በፕሮፌሽናችን ስቲክ እናድርግ። በቃ ጋዜጠኛ ይሁንና በቂ እንትን ስቶሪ ይጎርጉር፣ ኢንቨስቲጌተሪ ሪፖርት ያቅርብ ምናምን። ህግ የምናውቀው ህግ ላይ ስቲክ እናድርግ እና ህግ አማካሪ እንሁን። ኳስ የምታውቁ ኳስ ላይ ኮንሰንትሬት አድርጉ። ልጆቻችንን ከሌላ ነገር አድኑ። ካውንስለሮች አሁን ሁሉ ነገር አለ ኢትዮጵያ፣ ሁሉ ነገር እኮ አለ። መንገድ የሚጠርግ እኮ ኢትዮጵያ አለ። እንዴ በፓርኪንግ የሚሰጥ እኮ ኢትዮጵያዊ አለ። ህግ የሚያውቅ ኢትዮጵያዊ አለ። ዶክተሮች አሉ። ሶሻል ወርክ ተሟላን። በቃ እኛ የተሟላን። ስለዚህ እነዛ ሰዎች ጋር ሄደን ያንን ምክር እንጠይቅ። እኛም የምናቅነን የምንለው ወይንም አነበብንን የምንለው እስቲ የምንሰጣቸው አስተያየቶች ከምናቀው አንጻር ይሁን። እንደዛ ከሆነ እኔ ብዙ ነገር ኮሚኒቲያችንን ሴቭ ማድረግ እንችላለን። እኔ ጋዜጠኛ ልሁን ብዬ ማይክና ካሜራ ዛሬ ጊዜ በሴልፎን ካሜራ ሆኗል ስለሆነ ብዬ ጋዜጠኛ ልሁን ካልኩኝ ጭምልቅልቁን ነው የማወጣው። እና አይ ቲንክ እዛ ላይ ብንጠነቀቅ ጥሩ ነው ይመስለኛል። አንደኛ። ሁለተኛ እልፍ የሆኑ ፕሮፌሽናል የነበሩ ሪታየር ያደረጉ ኢትዮጵያኖች አሉ። ሽምግልና አለ፣ ሽማግሌ ሊሆኑ ይችላል። እንደ ፍርድ ቤት ባልና ሚስት እየተካሰሰ የሚመጣው እኮ እንደ ጉድ ነው። ፍርድ ቤት እኮ ልጅና እናት ልጅና አባት ተጣልቶ የሚመጣው እኮ እንደ ጉድ። ልጆቻችን እኮ አሁን እኮ ድሮ እኛ የምንታወቀው የነበረው ባል ሚስትን መታ በሚል ነበር። አሁን በምን ነው የምንታወቀው? ልጆቻችን በድራግ በጋንግ። እንዴት ነው እንደዚህ ግራጁዌት የምናደርገው? ወደ በጎ ግራጁዌት ማድረግ ሲኖርብን እንዴት ነው ወደ መጥፎ ግራጁዌት የምናደርገው? አሁን ጁን ማንዝ ለምሳሌ የግራጁዌሽን ጊዜ ነው። ማታ አበሻ ነው ግራጁዌት የሚያደርገው። ይገርማል። ማታ አንዳንድ ጊዜ ቅዳሜ ምናምን 3 4 ኢንቪቴሽን አለ ይደርሰኛል። ደስ ይላል። እነዚህ ልጆች እንጠቀምባቸው። ግን ደግሞ ችሎት ላይ ስትቀመጥም የዛ ነው ያህል ደግሞ ጥፋተኛ ሆኖ ደግሞ ይመጣል። ስለዚህ እንዴት አድርገን ነው አሁን በጣም ጥሩ ነገር ነው ሜዲዬሽን እንትን ማቋቋም አይቻልም? ኮሚኒቲ ደረጃ ነው እንችላለን። ኮሚኒቲ ሜዲዬሽን ማለት እንደውም ፋንድድ ነው ባይ ዘ ዌይ ባይ ዘ ገቨርንመንት ፋንድድ የሆነ ነው። why don't we try? አየህ ማህበራችን ኢትዮጵያ ማህበር የሚባለው ወይንም ሌላ ማህበሮች ያላችሁ ማህበሮች በሙሉ ያ የሚያውቅ ሰው እና እዚህ ሀገር በሶሻል ሰርቪስ የሰራ ሰው ቅጠሩና ያ ሰው ፈንዲንግ የት እንደሚገኝ ማንን አፕሮች ማድረግ እንደሚቻል ምናምን ይንገረንና እየቀጠረን እኛ ማለት ፕሮፌሽናሎች ነን የምንለው እየቀጠረን ለዛኛ ወርክሾፕ እንስጥ። ፈቃደኛ ነን። እኔ አሁን አንድ 10-20 የሚሆኑ ልጆች መጥተው ጋዜጠኛ ነው መሆኑ ፈልገው ቢሉ እርግጠኛ ነኝ አንተ ይሁን ሳክሪፋይ ዩር ታይም ያንተን ኤክስፒሪየንስ ሼር ለማድረግ በቃ ለምን አናደርገው? እና ማድረግ አቅሙ አለ። ሌላ ጋር እኮ እንሄዳለን።
ይሄ በተለይ ከመሄድ ለምሳሌ ተካስ ተጣልተ ከሚወጣ ወጪ ከሚባክን ጊዜ ብዙ ነገር ያደናሃል አይደል? ነገር በጣም ብዙ ብር ለምሳሌ እኔ ለኤዱኬሽን ውድ ነው። በቃ እኔ ሎው ስኩል መጀመሪያ መስንገባ አንድ ፕሮፌሰር ምን አለ the most expensive education is called the principle። በቃ እኔ እንዲሆኛለሁ ይሄንን መጨረሻውን ማየት አለብኝ። ምን ማለት ነው? በቃ ኢሚዲየት ማድረግ መቻል፣ ነገሮችን በሁለት አይን ማየት። ከዛ 30 ሺና 40 ሺ ለፍቺ ከምትከፍል 30 ሺና 40 ሺ ለልጆች የትምህርት ቤት ወጪ ብታረገው ኢንቨስትመንት አንበሳ ኢንቨስትመንት እንዲህ ያደረግን ካላየን አይ ቲንክ ብዙ ነገር ይቀረናል ግን ይሆናል የሚደርስም ነገር ነው። አይ ሆፕ ይሄ ጥሩ ነገር ይሆናል። ምናልባት እዚሁ ላይ ተመልሰን ሌላ ጊዜ ሌላ በደንብ እኔም ሪሰርች አድርጌ ሰዎች ያለውን ሀሳብ አድርገን ደግሞ ልንጫወትበት እንችላለን። አስፈላጊም ነገር ይመስለኛል። ሆፕፉሊ ነገሮቻችን ወደ ሜዲዬሽን እንደሚመጡ ያሉ ክፍተቶች በንግግር እንደሚፈቱ ተስፋ እናደርጋለን። ሲሲ ለሰጠኸኝ ጥሩ ጊዜ በጣም አመሰግናለሁ። እግዚአብሔር ያክብር። ጋዝሽ Thank you so much. Good to see you, man. Good to see you. እሺ ለዕለቱ ያልነው የእስካሁኑ ነበረ። አብራችሁን ስለነበራችሁ ከልብ እናመሰግናለን። ሀሳብ አስተያየት ካላችሁ ደግሞ በተለመደው አድራሻዎቻችን ላኩልን፣ በአክብሮት እናስተናግዳለን። የአዲስ ቅኝትን የዩቲዩብ ቻናል ሰብስክራይብ አድርጋችሁ የተለያዩ ዝግጅቶቻችንን እንድትከታተሉ አሁንም ጋብዛችኋለሁ። አዲስ ቅኝት ቴሌቪዥን የኢትዮ ካናዳውያን መስኮት ትላንትን በትዝታ ለማየት ዛሬም ባስተውሎት ለመመልከት ነገን አሻግሮ ለመተለም በበሳል ጋዜጠኞች ብቃት ባላቸው የፕሮዳክሽን ባለሙያዎች ትንታግ በሆኑ በጎ ፈቃደኞች እየተደገፈ የኢትዮጵያውያንን ባህል ከሌላው ካናዳዊ ባህል ጋር ያስተሳስራል። በምንኖርበት ምድረ ካናዳ ገጽታችንን በካርታ ላይ ያሰፍራል። አዲስ ቅኝት ቴሌቪዥን የእናንተው ማህበረሰባዊ ድልድይ ሆኖ ትላንትን ከዛሬ ዛሬን ከነገ ጋር ያስተሳስራል። የብዝሃነት መስኮት በሆነው የኦምኒ ቻናል በየቤታችሁ ይመጣል። አዲስ ቅኝት የኢትዮ ካናዳውያን መስኮት